ሌሊት ላይ በትክክል ያለ መተኛት፣ አንዳንድ ድምጾችን መስማት፣ ተነስቶ ሌሊት ላይ ሮጦ ለመውጣት መሞከር። አንዳንዶች አይምሮ ሳይነካ አይቀርም ሐኪም ቤት እንውሰደው፣ አይ እኔ ካለመትጋቴ የተነሳ ይመጣል ይሄዳል ይመጣል ይሄዳል። ፓስተር ተስፋውን ወደ እኔ መጥቶ ሲነካኝ ይመስለኛል እንደ ብረት የጠነከረ የሚያቃጥል ነገር ወረረኝ። አንዳንድ ያስተማርኳችሁ ተማሪዎቼ ምናልባት እዚህ መካከል ልትኖሩ ትችላላችሁ። እሺ፣ ስሜ ኪሩቤል መስፍን ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። ሙያዬ መምህርና የተለያዩ ሙያዎች ባለቤት ነኝ። ማስታወሻ ሳነብ ምናልባት ተቀነባብሮ እንዳይመስላችሁ መምህር ስለሆንኩኝ መጻፍ ስለምወድና ነገሮችን በስቴፕ ማስኬድ ስለምፈልግ ነው። ይሄንን ልባችሁ እንድጠብቁ አደራ ለማለት ፈልጋለሁ። ውጣ በኢየሱስ ስም! ውጣ በኢየሱስ ስም! ውጣ በኢየሱስ ስም! ምንድነህ አንተ? ምንድነህ? የበረሃው ልትበላው? አሳደድኩት፣ አንከራተትኩት፣ ግራ አጋባሁት። ስንት ነህ? 16119 16119 ምን ያህል ጊዜ ነው እሱ ጋር የቆየኸው? ከዘጠነኛ ክፍል ጀምሮ። በምንድን ነው የገባኸው? በቁምጣ በምግብ በሚጠጣ ነገር። ጤንነቱ ምንድን ነው ያደረከው? ግራ መጋባት፣ ሁከት፣ መንከራተት፣ ማንቀዥቀዥ፣ ሰዎች እንዳይቀበሉት ማድረግ፣ ቤተሰቦቹ እንዳይቀበሉት ማድረግ፣ ማንከራተት። ምክንያቱም እሱ ሰው ሆነ ማለት አገር ሰው ሆነ ማለት ነው። ዛሬ መጨረሻ እንደደረሰ አውቀሃል ስትመጣ? እሱም ታግሏል አምላክ ይላል። የልጅነት አምላክ ይላል። እሱም ታግሏል ግን አልቻለም መበርታት። አንተ ዛሬ እንዴት ፈቀድክለት ወደዚህ እንዲመጣ? እንደምትወጣ አላወቅም? አውቃለሁ ግን ተደብቄ ከረምኩ፣ አሰቃየሁት። ማን አሁን የምትጮኸው እንደዚህ? ምንድን ነው እሱ? በጥቁር ውሻ የገባው መንፈስ ነኝ። በጥቁር ውሻ? እስኪ እንዴት ነው? ምን አይነት ነው? በቁምጣው ላይ ታፋው ላይ ማህተም አድርጋለሁ። እሺ እንዴት ነው የምትጮኸው? እስኪ አጫጫህን አሳየኝ። ጥቁር ውሻ ቀይር። ጥቁር ውሻ። ሌላ ማነህ? እባብ። እስኪ አሳየኝ። እባብ ፍቀድለት። እባብ ታዩታላችኋል። ሌላ ደብተራ። ደጋሚ። ምንድን ነው የምትሰራው? ደብተራ እንዲደክም እናደርገዋለን፣ እንዳይጸልይ እናደርገዋለን። ሌላ ከደብተራዎች ተሎ ተረኛ ቀጥል። የምመለክ በባዕድ አምልኮ የምመለክ ከዘር ማንዘር የምመዘዝ ምንድን ነህ አንተ? ከምስራቅ ምድር የምላክ በልጅነቱ አሳድጄ ያላገኘሁት አንከራታች እና ወደዚህ ደብተራ መንፈስ፣ የድግምት መንፈስ በጌታ በኢየሱስ ደም ይሄን ሰው ለቃችሁ ሂዱ። አሁን ቀጥል። የመጨረሻ ሂዱ፣ ውጡ በኢየሱስ ስም። ነጻ ሁን ለዘላለም በጌታ በኢየሱስ ስም። ነጻነት የጸና ይሁን። አባቶ ያመሰግናለሁ ጌታዬ። አምላኬ ያመሰግናለሁ። ኢየሱስ አመሰግናለሁ። ያያችሁት ያጋጠመኝ መንፈሳዊ ችግር የ9ኛ ክፍል ተማሪ ሆኜ ቁምጣ
የተዋስኩት አንድ ጎረቤቴ የኔ የእድሜ ኩያ ነበረ። ይሄ ሰው በቅንነት ባለመስጠቱ ምክንያት ያው ይሄ መንፈስ እኔ ላይ ከመንፈሳዊ ድካም የተነሳ ተጣብቆብኝ ነበር። ለዘመናት ዋጋ ሲያስከፍለኝ ነበር። ዛሬ ግን የለም። ታዲያ ይሄ መንፈስ ሲያደርገኝ የነበረውን ነገር አውቀዋለሁ። ግን አውቄ ተግቼ እንዳልጸልይ ግን የተደረገብኝን ሰምታችኋል። ነገር ለማሳጠር ያህል ለመጸለይ ቸል ማለት፣ አቅም ማጣት፣ የእግዚአብሔር ቃል ሲነበብና ሲጸለይ ማንቀላፋት፣ በሰዎች መካከል በቤተሰብ መካከል መመረር፣ ንዴት፣ ቁጣ፣ አለመረጋጋቶች እኔ ላይ ይስተዋሉ ነበር። የሚያውቁኝ ምስክሮች ናቸው። አንዳንድ ያስተማርኳችሁ ተማሪዎቼ ምናልባት እዚህ መካከል ልትኖሩ ትችላላችሁ። እነዚህ እንዳሉ ሆነው ቤተሰቤን አለማክበር፣ ለቤተሰቤ ጊዜ አለመስጠት። ቤተሰቤ ስል የአንዲት ሚስትና የሁለት ልጆች አባት ነኝ። የመጀመሪያ ልጄ ሴት ናት፣ ሁለተኛ ልጄ ወንድ ነው። ለነዚህ ሰዎች ጊዜ አለመስጠት ቤተሰቦቼን እንዲያዝኑብኝ አድርጓል። ስራ ለመስራት በጣም ተነሳሽነት የነበረኝ ሰው ነበርኩኝ። በዚህ ምክንያት ለስራ ያለኝ ተነሳሽነት በተለይ በዚህ ዓመት በጣም የወረደ ነበር። ሌላው ቤት ሆኖ ከቤተሰብ ጋር ከማሳለፍ ይልቅ ጊዜን ማቃጠል፣ እንዲሁ በየመንገዱ ወክ ማድረግ በጣም ወዳለሁ። ያ ነገሬ በጣም ጨመረ፣ ጊዜ እንዲባክን ማለት ነው። ሌሊት ላይ በትክክል ያለመተኛት፣ አንዳንድ ድምጾችን መስማት፣ ተነስቶ ሌሊት ላይ ሮጦ ለመውጣት መሞከር፣ እነዚህ ነገሮች ሁሉ ሊሳኩለት አልቻሉም። ኦልሬዲ መጀመሪያ ከክርስቲያን ቤተሰብ የመጣው ስለሆንኩኝ በኪዳን ለእግዚአብሔር የተሰጠው ሰው ስለነበርኩኝ ያ ኪዳን ንቅ አድርጎ ይዞኝ ነበረ። ከ2012 ዓመተ ምህረት ጀምሮ ወደዚህ ቤተክርስቲያን አልፎ አልፎ እመጣ ነበረ። የጥር ወር ያሳለፍነው ወር መንፈሳዊ ልምላሜን የምታገኙበት ነው የሚል መልእክት ሰምቼ ነበረ። እንዳጋጣሚ ግን ረስቸው ነበር። እዚህ ስመጣ የተቀበሉኝ አገልጋዮች ናቸው ያስታወሱኝ። የሰማሁት በሚዲያ ነበረ፣ በቴሌቪዥን ማለት ነው። ታዲያ ጥር 8 ዓርብ ዕለት ወደዚህ ቤተክርስቲያን መምጣት እንዳለብኝ ቤተሰቦቼ ተነጋገሩ። ይሄ መንፈስ በቤተሰብ መካከል የሐሳብ መከፋፈልን ጭምር አመጣ። እንዴት? አንዳንዶች አእምሮ ሳይነካ አይቀርም ሐኪም ቤት እንውሰደው፣ አይ ሐኪም ቤት መውሰዱን እንወስዷለን፣ መጀመሪያ እግዚአብሔር ቤት ይዘነው እንሂድ የሚል። እኔ ደግሞ ወደ እግዚአብሔር ቤት ለመሄድ በጣም ፈልግ ስለነበረ ጉጉት ስለነበረኝ እዛ ብሄድ ይሻለኛል አልኩኝ። ግን መንፈሱ መጀመሪያ ላይ እንደዚህ በደንብ ጥቅልል ብሎ ከመውጣቱ በፊት የተለያዩ ሰዎች ቤት በመምጣት ጸልየውልኛል። ግን እኔ ካለመትጋቴ የተነሳ ይመጣል ይሄዳል፣ ይመጣል ይሄዳል። በዚህ መካከል እዛ ሄጄ ለአንዴና ለመጨረሻ ጊዜ ነፃ መውጣት አለብኝ ብዬ ወሰንኩኝ። እግዚአብሔር ሆይ ትረዳኛለህ፣ እግዚአብሔር ሆይ ታግዘኛለህ፣ በአገልጋዮች በኩል አልፈ ታገኘኛለህ፣ ለአንዴና ለመጨረሻ ጊዜ ይሄ ላይ የተጣበቀ ነገር ይራገፋል ብዬ መጣው። መጥቼ የመንፈስ ጭንቀት አለብኝ፣ እጄንና እግሬን ያሳክከኛል የሚል ጽሁፍ ሰጠው፣ ማለት መልእክት ሰጠው። ያንን ይዤ ቆምኩኝ። እግዚአብሔር በወደደው መንገድ በአገልጋዩ በኩል መጣ። ይህንን በማመን በዕለቱ ትኩረት አድርጋችሁ እግዚአብሔር እንደሚጎበኛችሁ፣ እግዚአብሔር እንደሚነካችሁ አምናችሁ ተጠባበቁ ተባለ። ያንን በማድረጌ ይመስለኛል፣ በመታዘዜ ፓስተር ተስፋውን ወደ እኔ መጥቶ ሲነካኝ ይመስለኛል እንደ ብረት የጠነከረ የሚያቃጥል ነገር ወረረኝ። ከዛም በኋላ ነፃ ወጣሁ። ክብር ለኢየሱስ ይሁን። አሁን ያለህበትስ ሁኔታ ኪሩቤል እንዴት ነህ ለምትሉ ሰዎች ወይም ጥያቄ ላላችሁ ሰዎች አሁን ያለሁበት ሁኔታ መረጋጋት፣ ተደማጭነት፣ ከሞገሱ የተነሳ ማስፈራት፣ የገጽታ ለውጥ። ያኔ ስመጣ በጣም የጠቋቆረ የሆነ ድብድብ ያለ ነገር አይኔ ሁሉ የመስለምለም ነገር ነበረው። ባለቤቴም ትነግረኝ ነበር። አሁን ግን ብራይት ላይ አያችኋለሁ፣ ታዩኛላችሁ። በተጨማሪ የሚጣፍጥ ተገቢ የሆነ ያልበዛ ያላጠረ እንቅልፍ መተኛት ጀምሬያለሁ። እነዚህ ሁሉ ምድራዊ ናቸው። የሚገርማችሁ ነገር በጣም የምፈልገው የምጠማው የመዝሙር ጥማት፣ ቃሉን ለማንበብ መፈላለግ ጀማምሮኛል፣ ይጨምራል።
በመጨረሻም አንድ ነገር ልበል ፍቀዱልኝ። ባለቤቴን፣ ልጆቼን፣ የኔንም የሷንም ቤተሰቦች በቤተ ክርስቲያኔ ውስጥ የምታገለግሉ መሪዎች እና አገልጋዮች እንዲሁም ምእመናን፣ ሌሎች የምታውቁኝ ቅዱሳን ጓደኞቼ፣ የቀድሞም ሆነ የአሁን ተማሪዎቼና የሥራ ባልደረቦቼ ምናልባት ያልጠቀስኳችሁ በሙሉ ሳላውቅ በስተት አንዳንዴም በድፍረት በበደልኳችሁ ነገር ሁሉ ይቅር ትሉኝ ዘንድ በጌታ ፍቅር እጠይቃለሁ። ይህ የረድኤቴ ወር ነው።